ብዙ ጊዜ ነፍሰ ጡር እናቶች ላይ የሚከሰቱ የሚያስጨንቁ የተለመዱ ምልክቶች ምን እንደሆኑ ታውቃላችሁ? ታዲያ በእርግዝና ወቅት እነዚህ የተለመዱ ምልክቶች መፍትያቸው መከላከያ መንገዳቸውስ ምን እንደሆነ ማወቁ የተሻለ ነው። በቤት ውስጥ ማከም እንደሚቻል ብዙዎቻችሁ ታውቃላችሁ። ታዲያ ቪዲዮውን እስከ መጨረሻው ድረስ መከታተል እንዳትረሱ። ለብዙ ሰው ደግሞ እንዲደርስ ላይክ እና ሼር በማድረግ ጀምሩት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ወደ ቪዲዮአችን እንቀጥላለን ማለት ነው። ታዲያ እንግዲህ በእርግዝና ወቅት የተለመዱ ከሚባሉ ምልክቶች ውስጥ የመጀመሪያው ማቅለሽለሽና ማስመለስ ነው። በአብዛኛው ጊዜ በእርግዝና የመጀመሪያ 3 ወራት ውስጥ የሚከሰት ሲሆን ትንሽ ምግብ በ1 እስከ 2 ሰዓት ልዩነት በመመገብ፣ ደረቅ ምግቦችን በመመገብ፣ ቅባትና ቅመም የበዛባቸው ምግቦች በመቀነስ፣ በቂ ውሃ በመጠጣት፣ ቡናና አልኮል ባለመጠጣት ወይም ከነዚህ በመታቀብ፣ ምቾት ያላቸውን አልባሳት በመልበስና በቂ ረፍት በማድረግ ልታሸሽሉት ትችላላችሁ ማለት ነው። ታዲያ በተጨማሪም ማቅለሽለሽን የሚያስነሱ ሽታዎችን፣ የመኪና ጉዞ፣ ሙቀት ወዘተ መቀነስና ዝንጅብል የያዙ ምግቦችና መጠጦችን በመጠቀም ማቅለሽለሽን መቀነስ ትችላላችሁ ማለት ነው። ታዲያ እንግዲህ በቤታችሁ ውስጥ ሁላችሁም እንደ ቅሽር እያደረጋችሁ ብትጠቀሙ በጣም ፍቱን የሆነ መድኃኒት ነው ማለት ነው። ታዲያ ማስመለሱ ተደጋጋሚና ማንኛውንም ምግብ ሆነ መጠጥ ማቆየት ካቃታችሁ፣ የማዞር ስሜት ካለ፣ ከባድ ድካም ወይም የክብደት መቀነስ ካጋጠማችሁ ወደ ጤና ተቋም መሄድ አስፈላጊ ነው ማለት ነው። ሌላኛው ደግሞ ድካም ነው። በእርግዝና ወቅት ከሰው የሚለያየ የድካም ስሜት ከመጀመሪያዎቹ ሳምንታት ጀምሮ ሊኖር ይችላል ማለት ነው። ታዲያ ጤናማና በቂ ምግብ በመመገብ እረፍት በማድረግ የማይጠፋ ከባድ ድካም ግን ከደም ማነስ አንስቶ የተለያዩ የጤና እክሎችን ምልክት ሊሆኑ ስለሚችል የጤና ባለሙያ ማማከር ተገቢ ነው ማለት ነው። ሌላኛው የኪንታሮት በሽታ የምንለው ነው በተለምዶ ያ ማለት ሄሞሮይድ የሚባለው ነው። በአብዛኛው ጊዜ በእርግዝና የመጨረሻ 3 ወራት ውስጥ የሚከሰት ሲሆን ፊንጢጣ አካባቢ ማሳከክ፣ ምቾት ማጣት ወይም ደም ማየት ምልክቶቹ ናቸው። የሆድ ድርቀት ዋናው የኪንታሮት በሽታ መንስኤ በመሆኑ ከታች የተገለጹትን የሆድ ድርቀት መፍትሄዎች በመተግበር መከላከል ይቻላል። በአመጋገብ ለውጥ ካልተሻሻለ የጤና ባለሙያ ማማከር መድኃኒት እንድታገኙ ያደርጋችኋል ማለት ነው። የእግር ደም ስር ማበጥ ወይም ቫሪኮስ ቬን ነው። ለረጅም ጊዜ ባለመቆም ወይም ባለመቀመጥ፣ እግርን ከፍ አድርጎ በመተኛት፣ የድጋፍ ጥብቅ ልብሶችን በመጠቀም፣ ከመጠን በላይ ክብደትን ባለመጨመርና ምቾት ያላቸውን ጫማዎች በመጠቀም መቀነስ ይቻላል። የደም ስር እብጠት ላይ የቆዳ ቀለም ለውጥ ካለ፣ ሙቀት ወይም ህመም ካለው እንዲሁም መድማት፣ መቁሰል ካያችሁ የጤና ተቋም በመሄድ መመርመር አለባችሁ ማለት ነው። ሌላኛው የምግብ አለመፈጨትና ቃር ነው። ኢንዳይጀሽንና ሀርት በርን የምንለው ማለት ነው። ትንሽ በቶሎ መመገብ፣ ውሃን ከምግብ ጋር ከመጠጣት ይልቅ ከመመገባችሁ በፊት ወይም በኋላ ቢያንስ 30 ደቂቃ ቆይታችሁ ብትጠቀሙት፣ ቅባትና ቅመም የበዛባቸው ምግቦችን፣ ቡናና ጋዝ ያላቸው መጠጦችን የምትቀንሱ ከሆነ ከተመገባችሁ 3 ሰዓት በኋላ መተኛት ማለት ነው እና ስትተኙ ደግሞ ከፍ ያለ ትራስ በመጠቀም እና በግራ ጎን በመተኛት ቃርን መቀነስ ይቻላል ማለት ነው። ከነዚህ መከላከያዎች በተጨማሪ የጤና ባለሙያ ሄዳችሁ ማማከር ተገቢ ነው። እንግዲህ ሌላኛው የተለመደው ደግሞ የድድ ማበጥና መድማት ነው። ጤናማ ከእርግዝና ጋር ተያይዞ የሚመጣ ለውጥ ሲሆን ከእርግዝና በኋላ የሚድን ችግር ነው። የአፍን ንጽህና መጠበቅ፣ ጨው ባለበት ውሃ መታጠብ፣ ስኳርነት ያላቸው ምግቦችን መቀነስ የድድ መቆጣትና ኢንፌክሽን ለመከላከል እጅግ ይረዳል ማለት ነው። የጥርስ ወይም ድድ ህመም፣ ተደጋጋሚ የድድ መድማት፣ የድድ መሸሽ ወይም የጥርስ መነቃነቅ፣ መውለቅ ካጋጠማችሁ ወደ ጥርስ ሐኪም በመሄድ መታየት አለባችሁ ማለት ነው። ሌላኛው መጠነኛ የሰውነት እብጠት ነው። ለረጅም ጊዜ ባለመቆም እግርን ከፍ አድርጎ በማስቀመጥ ምቹ ጫማ በማድረግ መቀነስ ይቻላል። ታዲያ በአጭር ጊዜ ውስጥ ግን የፊት የእጅና የእግር እብጠት በከፍተኛ ደረጃ መጨመር እንዲሁም በአጭር ጊዜ ክብደት መጨመር ካለ ወደ ጤና ተቋም ሄዶ መመርመር ያስፈልጋል ማለት ነው። የቆዳ ለውጦችን ማየት እንችላለን። ማዲያት የሚመስል ፊት ላይ የሚወጣ የቆዳ መጥቆር ወይም የቆዳ መለጠጥ፣ ሸንተረር ጤናማ ከእርግዝና ጋር ተያይዘው የሚመጡ ለውጦች ስለሆኑ ሕክምና ምንም አያስፈልጋቸውም። ከእርግዝና በኋላ በአብዛኛው ጊዜ የሚደበዝዝ ቢሆንም ለበለጠ ለውጥ ግን የቆዳ ሐኪምን ማማከር ትችላላችሁ ማለት ነው። እንግዲህ ሌላኛው ደግሞ የማህፀን ፈንገስ ኢንፌክሽን ነው። ጤናማ የማህፀን ፈሳሽ
ውሃማ ወይም ነጣ ያለ ቀለም ያለው ሲሆን በእርግዝና ወቅት ከበፊቱ በመጠን ሊጨምር ይችላል። ታዲያ ያልተለመደ ነጭ ወፍራምና ሽታ አልባ የማህፀን ፈሳሽ መኖር ወይንም በማህፀን አካባቢ ማሳከክ፣ ማቃጠል፣ ህመም ካለ የማህፀን ፈንገስ ኢንፌክሽን ሊሆን ስለሚችል የጤና ባለሙያ ማማከር በጣም ተገቢ ነው ማለት ነው። ሌላኛው የአፍንጫ መታፈንና ነስር ማለት ነው። እንግዲህ የአፍንጫ ድርቀትን ለመቀነስ በቂ ውሃ በመጠጣት ጠቃሚ ሲሆን ነስር ከተከሰተ ደግሞ ቀና ብሎ በመቀመጥ በትንሹ ወደፊት አዘንብለው ሁለቱን አፍንጫ ቆንጥጦ ከ10 እስከ 15 ደቂቃ በመያዝ በረዶ የአፍንጫ አጥንት ላይ በማስቀመጥ ማቆም ይቻላል ማለት ነው። መተንፈስ ካስቸገራችሁ ግን ነስሩን ለ20 እስከ 30 ደቂቃ ያህል አላቆም ካለ ብዛት ካለው ከተደጋገመ ወይ ማዞር ከጀመራችሁ ወደ ጤና ተቋም መሄድ አለባችሁ ማለት ነው። የሆድ ድርቀት ነው ሌላኛው። እንግዲህ በፋይበር የበለጸጉ ምግቦችን ጥራጥሬ፣ አትክልትና ፍራፍሬ፣ ባቄላ ነገር፣ ምስር ወዘተ በመመገብ መጠነኛ የአካል ብቃት እንቅስቃሴ በማድረግና በቂ ውሃ በመጠጣት ልትቀንሱ ትችላላችሁ ማለት ነው። በተጨማሪም የአይረን መድኃኒት እየወሰዳችሁ ከሆነ የጤና ባለሙያን በማማከር አወሳሰዱን ማስተካከል መቻል አለባችሁ። በእነዚህ መከላከያዎች ካልተሻላችሁ ግን የጤና ባለሙያ በማማከር ሕክምናውን ማግኘት አለባችሁ ማለት ነው። ሌላኛው የጀርባ ህመም ነው። እንግዲህ ከባድ ዕቃ ባለማንሳት አቀማመጣችሁን ድጋፍ በመጠቀም ቀጥ በማድረግ በጀርባ ሳይሆን በጎን በመተኛት እረፍት በመውሰድ ምቹ ጫማ በማድረግ ቋሚ ተመጣጣኝ አካል ብቃት እንቅስቃሴ በማድረግ መቀነስ ይቻላል ማለት ነው። ታዲያ ከባድ ህመም ካለው ድንገተኛ ከሆነ የሚመጣ እና የሚሄድ ከሆነ የምጥ ምልክት ሊሆን ይችላል ማለት ነው። ስለዚህ አብሮት የሽንት ችግር ካለ ወደ ጤና ተቋም በመሄድ ሕክምና ማግኘት ያስፈልጋል ማለት ነው። ታዲያ በእርግዝና ወቅት ማንኛውንም የህመም ማስታገሻ ከመውሰዳችሁ በፊት የጤና ባለሙያ ማማከር አለባችሁ። እንደነዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ከፈልጋችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረግ አትዘንጉ። ቸር ሰንብቱ።